بسم الله الرحمن الرحيم الحمد لله رب العالمين بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم قال الله تعالى فاذكروني أذكركم واشكروا لي ولا تكفرون إن شاء الله زاري سأل الله سبحانه وتعالى فقادك هنا سأل ذكر ترفات النائل ذكر اللهم موسات ሁላችንም ልንላበሰው የሚገባው ነገር ስለሆነ እንደገና ያንዳንዱ ህይወታችን ላይ መግባት ያለበት ነገር ካለ ዚክር ነው። አላህን ማውሳት የሚባለው ነገር የሙስሊም ጋሻ ወይም ደግሞ የሙስሊም መከላከያው ነገር ካለ ዚክር ነው። አላህ Subhanahu Wa Ta'ala ማውሳት እና ስለ ዚክር ዛሬ በደንብ አድርገን የምንመለከት ይሆናል በአላህ Subhanahu Wa Ta'ala ፍቃዱ ከሆነ አምላካችን አላህ Subhanahu Wa Ta'ala فذكروا الله Subhanahu Wa Ta'ala نوسو عند المشاعر الحرام واذكروه كما هداكم እያለ አምላካችን አላህ Subhanahu Wa Ta'ala እያንዳንዱ ስራዎቻችን ላይ ራሱ እሱን እንድናወሳ فإذا قضيتم مناسككم فاذكروا الله كذكركم آبائكم أو أشد ذكرا እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል واذكروا الله في أيام معدودات በጣም ብዙ ቦታ ላይ اذكروا ربك كثيرا وسبح بالعشي والإبكار فاذكروا الله قياما وقعودا وعلى جنوبكم قال ملكتنا الله سبحانه وتعالى በጣም ብዙ ቦታዎች ላይ አላህ Subhanahu Wa Ta'ala እንድናወሳ ይናገራል መለከተና الله سبحانه وتعالى فاذكر ربك في نفسك بنفسه الله سبحانه وتعالى أوصى يا ملكتنا الله سبحانه وتعالى ينقرن يا أيها الذين آمنوا إذا لقيتم فئة فاتتكم فاذكروا الله كثيرا فاذكروا الله كثيرا الله سبحانه وتعالى بزا موساتنا وصل لعلكم تفلحون نزعت وطند بمالتي النجران ሌሎችም የቁርአን አንቀጾች አሉ እና ዛሬ የምንመለከተው ስለ ታላቁ ኢባዳ ወይም ስለ ታላቁ አምልኮ ዚክር አላህ Subhanahu Wa Ta'ala ማውሳት ነው የምንመለከተው ያላህ መልእክተኛ አለይሂ ሰላቱ ሰላም በጣም ብዙ ቦታዎች ላይ አላህ Subhanahu Wa Ta'ala እንድናወሳ ነግረውናል ያላህ መልእክተኛ አለይሂ ሰላቱ ሰላም አቢ ደርዳ በዘገቡት ሐዲስ ላይ አላ ኡነቢኡኩም አልነግራችሁም ምን ቢኸይር አዕማሊኩም ከነገራቶች ሁሉ ኸይር ወይም ደግሞ በላጭ ሆነው ዋስካህ عند መሊኪኩም ከመሊካችሁ ወይም ደግሞ ከንጉሳችሁ ዘንድ ታላቅ የሆነውን ነገር አልነግራችሁም ምን وارفعها في درجاتكم እንደዚህም ደረጃችሁን ከፍ የሚያደርግ ነገር አልነግራችሁም ምን وخير لكم ለእናንተ የተሻለ ደግሞ ሚን ኢንፋቂ ذهب ወርቅ ከመስጠት ራሱ የበለጠ ነገር አልነግራችሁም ምን ብለው ያላህ መልእክተኛ وخير لكم ለእናንተ የተሻለ ነው ሚን أن تلاقوا عدوكم ጠላቶቻችሁን ከመገናኘት ራሱ ጠላቶቻችሁን በጦርነት ማለት ነው ከመገናኘት عدوكم ጠላቶቻችሁን فتضربوا أعناقهم እንደነሱን አንገት ከመቁረጥ ويضربوا أعناقكم እነሱም የናንተን አንገት ከመቁረጥ የበለጠ የሆነውን ነገር ማለት في جهاد في سبيل الله ከዛ የበለጠ ነገር አልነግራችሁም ምን ብለው ጠየቀው ያላህ መልእክተኛ قالوا بلى يا رسول الله አንተ ያላህ መልእክተኛ ሆይ ንገረን ብለው ይመልሳሉ ሰሃባዎች ማለት ነው ያላህ መልእክተኛ ምን አሉ قال ذكر الله تعالى الله سبحانه وتعالى ማውሳት ነው በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ በሌላ ማንቀጽ አቡ ሁረይራ በዘገቡት ሐዲስ ላይ አላህን ማውሳት አስመልክቶ ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ والله عز وجل يقولون انا عند ظن عبدي عند ظني عبدي ባሬ በጠረጠረኝ ውስጥ يعني በጠረጠሬ ቦታ ላይ እገኛለሁ وانا معه اذا ذكرني እሱ ባስታወሰኝ ጊዜ ከርሱ ጋር ነኝ فإن ذكرني في نفسي بنفسه كاستوسي ذكرته في نفسي يعني بنفسي استوسواله وإن ذكرني في ملأ ببዙ ሰዎች መካከል ሆኖ ካስተውሰይ ደግሞ ذكرته في ملأ خير منهم ከነርሱ በበለጠ ደግሞ አድርጌ እኔ አወሳዋለሁ ማለት አምላካችን አላህ Subhanahu Wa Ta'ala ይናገራል የዚክር ትሩፋቱ በጣም ብዙ ነው እንደዚሁም በሌላ ሐዲስ ያላህ መልእክተኛ አለይሂ ሰላቱ ሰላም አቡ ሁረይራ በዘገቡት ሐዲስ عن النبي صلى الله عليه وسلم سلا عرش طلاسر ከሚሰበሰቡት ያሉ መካከል አንዱ ሰባቱ ይذلهم الله في ظله يوم لا ظل
لا ذل إلا ذله ብለው ሰባቱ አርሽ ጥላ ስር ከሚቀመጡት ሰዎች አንዱ ምንድነው وذكر منهم ከነሱ መካከል አስታወሰ رجل አንድ ሰው ነው ذكر الله سبحانه وتعالى አስታወሰ خاليا ብቻውን ሆኖ ከዛ فضامت عينه አይኑ እንባው ያፈሰሰ ማለት አላህ Subhanahu Wa Ta'ala ነው አስታውሶ እንባው የፈሰሰ ሰው እርሱ አርሽ ጥላ ስር ከሚቀመጡ ይሆናል ምን በማድረጉ አላህ Subhanahu Wa Ta'ala በማስታወሱ ማለት ነው እና ይሄ አላህ Subhanahu Wa Ta'ala ማውሳት የሚባለው ነገር በጣም ብዙ ትርፋቶች አሉት እንግዲህ የአላህ መልእክተኛ አለይሂ ሰላቱ ሰላም ቁርአንን መቅራት ከዚክሮቹ በላይ ደግሞ ትልቁ ዚክር ምንድነው ከተባለ ቁርአንን መቅራት ነው የአላህ መልእክተኛ አለይሂ ሰላቱ ሰላም ኢብኑ መስዑድ በዘገቡት ሐዲስ ላይ قال رسول الله صلى الله عليه وسلم من قرأ حرفا من كتاب الله ከአላህ Subhanahu Wa Ta'ala ኪታብ ወይም ከአላህ Subhanahu Wa Ta'ala መጽሐፍ ቁርአንን የቀራ ሰው فله حسنه ለሱ ሐሰና ለዋሉ ወይም ደግሞ ምን እንዳለው አሉ والحسنه بعشر امثالها ሐሰናዋ ደግሞ بعشر امثالها يعني 10 እጥፍ እየተደረገ ነው የሚሰጠው لا اقول لا الف لام ميم ምትለውን حرف ነው አላላችሁ ولكن ነገር ግን አሊፉን حرف አሊፍ ምትለው አንድ حرፏ ወላሙን حرف አንድ እሷ ደግሞ ሁለት ተብላ ትቆጠራለች ወሚሙን حرف እንደዚሁም ሚምም እንደዚሁ حرف ተብላ ትቆጠራለች እያንዳንዱ ግን 10 ሐሰና ይኖረዋል ማለት ነው ከዛ በኋላ አላህ Subhanahu Wa Ta'ala ደግሞ ለፈለገ ሰው ደግሞ ይጨምርለታል ማለት ነው ስለዚህ አንድ ሰው ቁርአን ሲቀራ አሊፍ ላም ሚም ሲል ምን ያገኛል እያንዳንዱ 10 ሐሰና ያገኛል በእያንዳንዱ حرف ማለት ነው በመንቀራው እያንዳንዱ حرف 10 ሐሰናቶች እናገኛለን ቁርአንን ሙሉ ስንቀራ ምን ያክል ሐሰና እንደምናገኝ አስቡት ማለት ነው በየጊዜው ቁርአንን እናከትማለን ወይ በየጊዜው ቁርአንን እንቀራለን ወይ የሚለውን ደግሞ ራሳችንን መፈተሽ ነው እንግዲህ አሁን ላይ ረመዳን እየመጣ ነው ረመዳን የቁርአን ወር ነው አላህ Subhanahu Wa Ta'ala ሁደል ሊናስ ለሰዎች መመሪያ አድርጎ ያወረደበት ነው ሻህሩ ረመዳን الذي انزل فيه القرآن ቁርአን የወረደበት ወር ነው አይደለ ቁርአን ማነው ረመዳን የረመዳን ወር ታላቁ የረመዳን ቁርአን የወረደበት ወር ነው ቁርአን በማንኛውም ጊዜ ላይ መቅራት አለብን ዊርድ ሊኖረን ይገባል በየቀኑ ሲጀምር ኢንሻአላህ እናወራበታለን ግን ቁርአንን يعني ታላቁ ዚክር ቁርአን ነው እኛ ግን ምን ያክል እየቀራ ነው የሚለውን ነገር ደግሞ ራሳችንን መፈተሽ ነው አንዳንዶቻችን ከልጅነታችን ጀምሮ ሙስሊም እንባላለን ነገር ግን ቁርአንን ራሱ حرፉን ራሱ አስተካክለን ማናወጣ ሰዎች በጣም ብዙ አይደለም ኢላ መርሐመ ረቢ ማለት ነው እና እንዴት ነው ይሄ ቁርአን ራሱ አላህ Subhanahu Wa Ta'ala የሱ ከላም የጌታዬ የረቢ የጌታዬ ቃል ነው ብለን ራሱ እንዴት ነው ሽዑር የማይኖረን አንድ ሰው እንዴት ነው እናቱ ደብዳቤ ብትልክለት ያነባን አይደል ደጋግሞ ያነባን ያን ይገነዘባል ምናምን ነገር ግን የአላህ Subhanahu Wa Ta'ala ንግግርስ የጌታዬን ንግግር ምን ያክል እየቀራሁ ነው ቢያንስ በቀን እንኳን እየቀራሁ ነው ወይ ብለን ራሳችንን እንድንፈትሽ ነው ይሄ ዚክር የሚባለው አላህ Subhanahu Wa Ta'ala ማውሳት የሚባለው ነገር በጣም ትልቁን ቦታ ይይዛል ማለት ነው እንግዲህ አላህ Subhanahu Wa Ta'ala ስናወሳ በሰላታችን በማንኛውም ህይወታችን ላይ በመንሰራቸው ነገራቶች ዚክር አለ በነገራችን ላይ ሰላታችን ውስጥ ዚክር አለ ሐጃችን ውስጥ ዚክር አለ ሁሉም ቦታ ላይ ዚክር አለ በቃ የምንሰራቸው ያንዳንዱ ዒባዳዎች ላይ ተመልከቱ ዱዓችን ላይ ዚክር አለ ሁሉም ቦታ ላይ ዚክር አለ አላህ Subhanahu Wa Ta'ala ማውሳት ማለት ነው ለምሳሌ አምላካችን አላህ Subhanahu Wa Ta'ala ሲናገር قال تعالى واقم الصلاه صلاه ቀጥ አድርጋችሁ ስገዱ ان الصلاه تنهى عن الفحشاء والمنكر ካለ በኋላ ከመጥፎ ሰላት ምክንያቱም ከመጥፎ ነገር ትከለክላለች አለ አንድ ሰው ሰላቱን አስተካክሎ የሚሰግድ ከሆነ ሰላት ከመጥፎ ነገር ትከለክላለች እኛ ሰላታችን አስተካክለን የምንሰግድ ከሆነ ያኒ ከመጥፎ ነገር ይከለክለናል ሰላት እኛ መጥፎ ነገር እየወደቅን ከሆነ ሰላታችንን መፈተሽ አለብን ነው ያኒ ዋናው ሐሳቡ ምንድነው መጥፎ ነገር ላይ ወይ ፋህሻ የሆኑ ነገራቶች ላይ እየወደቅን ከሆነ ሰላታችን እንዴት ነው ራሳችን ሰላታችንን ማየት አለብን ነው ከዛ አላህ አዘዘ ወጀል መናለ አን ፈሻ ወልሙንከር ካልቦ ወለዚክሪላሂ አክበር يعني አላህ Subhanahu Wa Ta'ala ማውሳት ደግሞ አክበር የበለጠ ነው ግልጽ ነው ሰላት ውስጥ በጣም ብዙ ነገራቶች ከተክቢራ አላሁ አክበር ከምንለው ጀምሮ እስከ መጨረሻው ድረስ ዚክር ነው ገብታችሁ ቁርአን መቅራት ሱረቱል ፋቲሃ መቅራት ከዛ በኋላ እስከ መጨረሻው ድረስ እስከምናሰላም ድረስ አላህ Subhanahu Wa Ta'ala ማውሳት ነው የሚገኝበት ሰላት ላይ ማለት ነውና ዚክር የሚባለው አላህ Subhanahu Wa Ta'ala ማውሳት የሚባለው ነገር በጣም ትልቅ የሆነ ምንዳ ያለው ነው የአላህ መልእክተኛ አለይሂ ሰላቱ ሰላም አፍضل ዚክር ብለው ያስቀመጡት ነገር ምንድነው ላ ኢላሃ ኢላላህ የምትለው አይነት ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ ከዚክሩ ሁሉ በላጩ
ከአላህ በስተቀር በሐቅ የሚመለክ አምላክ የለም የምትለው አይነት ዚክር ውስጥ የምትካተተው ወይም በላጩ የተባለችው ማለት ነው። ቀሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ የምትለው ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ወህደሁ ብቸኛ ነው። ላ ሸሪከ ለሁ ለእርሱ አጋር ቢጤ የለውም። ለሁል ሙልኩ ይሄ ንግስና የሚባለው ነገር ለእርሱ ነው። ወለሁል ሐምዱ ምስጋና የሚሱ ነው። ወሁወ ዐላ ኩሊ ሸይን ቀዲር እርሱ በሁሉም ነገር ላይ አስተናባሪ ነው የሚለው ማለት ነው። መን ቃለሃ ለው ያለህ መልእክተኛ ፊ ሰሒሕ አን ነቢይ ሰለላሁ ዐለይሂ ወሰለም መን ቃለሃ ይችን ያላት ፊ የውሚን በቀን ማለት ነው 100 መራ 100 ጊዜ ካነት ለሁ ዐድሉ 10 ሪቃቢን ያኒ 10 ሪቃብ እንዳወራ ወይም 10 እንትን ባሪያ ነፃ እንዳወጣ ይቆጠርለታል። ይችን ካለ ወኩቲበት ለሁ 100 ሐሰና 100 ሐሰና ይጻፍለታል። ወሙሒተ ዐንሁ 100 ሰይአ መጥፎ ስራ ደግሞ 100 ይታበስለታል። ወካነት ለሁ ሂርዘን ሚነ ሸይጣን የውመ ዛሊክ የዛን ቀን ደግሞ ከሲሕር ነገራቶች በአጠቃላይ ከመጥፎ ነገራቶች ይጠብቀዋል። ሐታ ዩምሲ እስከሚያመሽ ድረስ ወለም ያእቲ አሐዱን አፍበለ ከዚህ የበለጠ አይመጣም። ያኒ ሚማ ጃአ ቢህ እሱ ያለውን ብሎ ከዛ በላይ እስካላለ ድረስ እሱ ያለውን ድጋሚ ያለ ሰው ካልሆነ በስተቀር ይሄን ያለን ሰው በፍጹም ሌላ ስራ በመስራቱ አይወዳደረውም ነው። ኢላ ጃአ ቢህ ያኒ ተመሳሳይ የሆነ ነገር እየሰራ እስካልሆነ ድረስ طيب ረጁሉን عمل اكثر منه ወይም ደግሞ ከርሱ በላይ የሰራ እስካልመጣ ድረስ የሚተካከለው የለም ብለው ነው ያላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩት። በሌላም ሐዲስ እንደዚሁ ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? አሐቡል ከላሚ ኢላላህ አላህ ሱብሓነሁ ወተዓላ ዘንድ በጣም ተወዳጅ ነገር አራት ናቸው አሉ። የመጀመሪያው ሱብሃንአላህ ያኒ ሱብሃንአላህ የምትለው አላህ ሱብሓነሁ ወተዓላ ጥራት ይገባው ማለት ነው። ሱብሃንአላህ የሚለው ወልሐምዱሊላህ እንደዚሁም ደግሞ አልሐምዱሊላህ ምስጋና ይገባው የምትለው ወላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የምትለው ወላሁ አክበር አላሁ አክበር የምትለው ናት አሉ። ስለዚህ እነዚህን ነገራቶች በመንል ጊዜ አላህ ሱብሓነሁ ወተዓላ ዘንድ ቀድራችን ከፍ ይላል። በተለይ ደግሞ ይሄ ከሊመት ተውሂድ የምትባለው ይቺ ከሊመቱ ላ ኢላሃ ኢላላህ ሽርክን እንዳለ ሙጥጥ አድርጋ የምታስወግድ የሆነችው ይቺ ላ ኢላሃ ኢላላህ የስራችን ሁሉ ቁንጮ የሁሉም ነገር የበላይ ናት። ይችን በመንል ጊዜ አሐቡ الكلام ኢላላህ አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ የሆነ ንግግር ብለናል ማለት ነው። እና በየቀኑ ምን ያክል ላ ኢላሃ ኢላላህ እንላለን፣ ምን ያክል ሱብሃንአላህ እንላለን፣ ምን ያክል አልሐምዱሊላህ እንላለን፣ ምን ያክል አላህ ሱብሃነሁ ወተዓላ እናወሳለን። በነገራችን ላይ እነዚህን ለማለት ውዱ አያስፈልጋችሁም። እነዚህን ለማለት የሆነ በቃ ትልቅ የሆነ ዕውቀት ምናምን እንደዚህ አያስፈልግም። ምንድነው የሚያስፈልገው? በቃ ምላሳችንን ማግራት ለዛ ነገር እየሰራን እየሄድን እየተጓዝን መኪና ላይ ሆነ የትኛውም ቦታ ላይ ሆነ ማለት እንችላለን ኢላ የተከለከሉ ቦታዎች ሽንት ቤት ቆሻሻ ቦታዎች እንደዛ ካልሆኑ በስተቀር ሌላ ቦታዎች ላይ ማለት እንችላለን። ስለዚህ እነዚህን ነገራቶች ሱብሃንአላህ ወልሐምዱሊላህ ላ ኢላሃ ኢላላህ የምትለዋን ዚክር ማብዛት መቻል አለብን ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ይሄ ስለ ኢስቲግፋር ሲናገሩ ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ቡኻሪ በዘገቡት ሐዲስ ላይ أنه قال سيد الاستغفار ብለው የተናገሩት አለ سيد الاستغفار أن تقول اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت قال عند سو قالوا يلا ملتኛ ምን አሉ? ይሄን ካለ አንድ ሰው ومن قالها ይሄን ካለ አንድ ሰው من النهار يعني من نهار يعني በቀን ካለ ይሄ ሰው ማለት ይችን ዚክር ጧት አካባቢ ለምሳሌ ቢላተኝ من النهار ከቀኑ ክፍል ማለት ነው ሙቂነን እርግጠኛ ሆኖ ቢያ በርሷ ማለት ነው ፈማተ ከሞተ ሚየውሚን يعني በዛን ሰዓት የሞተ ሚየውሚሂ በዛን ቀን ከሞተ ቂለ يعني ምን ተባለ አዩምሲ فهو من أهل الجنة እሱ ምንድነው ከጀነት ሰዎች ይሆናል። ومن قالها من الليل ከሌሊት ደግሞ ካላት وهو مقيم بها አሁንም እርግጠኛ ሆኖ فمات قيل أيصبح فهو من أهل الجنة አሁንም እሱ ከጀነት ሰዎች ይባላል ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። እንግዲህ እኛ የምንሰራቸው እያንዳንዱ ስራዎች ለምንድነው ለጀነት በለን ነው አይደለ? ጀነትን ፈልገን አሁን ይቺ መሐፈዝ በጣም ቀላል ነው።
طيب ሁሉ ጊዜ ጧትና ማታ ማለት ይሄን የጧትና የማታ ዚክራችን ላይ እንግዲህ ሁስኑል ሙስሊም ሁላችንም ታውቁታላችሁ ቢያስባሉ ሁላችንም ስልክ ላይ ሊኖር የሚገባው ነገር ነው። ስንበላም ስንጠጣም ስንሄድም ስንጓዝም እያንዳንዱ ህይወታችን ላይ ልናስገባው የሚገባ ነው። ሁስኑል ሙስሊም አለ የሆነ በየእንትኑ አፕሊኬሽኑን ማውረድ ትችላላችሁ። እንደዚሁም በየቦታው ደግሞ ማክተባዎች ላይ ምናምን ታገኙታላችሁ። ይሱን አውርደን በምንችለው አቅም ስልካችን 10 ከምናትራኮርክ ከሰላታችን በኋላ ራሱ ዚክር ማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ከሰላት በኋላ ዚክር ካደረግን እያንዳንዱ ትርፋቱን ነግራን። ለምሳሌ 33 ጊዜ ሱብሃንአላህ ወልሐምዱሊላህ ላ ኢላሀ ኢላላህ ምትለው ነው አላሁ አክበር የምትለውን ካልን ራሱ ምን ያክል አጅር እንዳለ ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ላ ኢላሀ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር 3 ጊዜ ይሄንን ካለ በኋላ አላሁመ ላ ማኒዐ ሊማ አዕጠይተ ወላ ሙዕጢ ሊማ መነዕተ እያልን ዱዓ ማድረግ። እነዚህን ነገራቶች እነዚህን ዚክሮች ማዘውተር መቻል። ስንወጣ ሊሆን ይችላል፣ ከቤታችን ስንገባ፣ መኪና ላይ ስንሆን፣ እንደዚሁም ደግሞ ምግብ ስንበላ፣ የትኛውም ቦታ ላይ በቃ ልብስ ስንለብስ ይሁን ጥላት ስንገና በቃ እያንዳንዱ ነገር ላይ ዚክር ማድረግ እንዳለብን ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። በቃ የህይወታችን ክፍል እያንዳንዱ በቃ እስልምና እኮ ፊጥራ ነው አለ አላህ Subhanahu Wa Ta'ala የፈጠረበትን ሃይማኖት ያዟት ነው የሚለው ሱረቱ ሩም ላይ አምላካችን አላህ Subhanahu Wa Ta'ala የሰው ልጅ የፈጠረበትን ሃይማኖት ያዟት። ምክንያቱም እዚህ ፊጥራ ስለሆነ እያንዳንዱ ህይወታችን ላይ ምን ማድረግ እንዳለብን እስልምና አስተምሯል። ግልጽ ነው። ምን አይነት ዚክር ማድረግ አለብን እያንዳንዱ ነገር ላይ። ስለዚህ ዚክር ልናበዛ ይገባን። ዚክር የሚያደርጉ ሰዎች ምንዳቸው በጣም ትልቅ ነው። አላህ Subhanahu Wa Ta'ala ሱረቱ አልአሕዛብ ላይ إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات والصابرين والصابرات والخاشعين والخاشعات والمتصدقين والمتصدقات والصائمين والصائمات قال بهالا والحافظين فروجهم والحافظات قال بهالا والذاكرين الله كثيرا والذاكرين الله كثيرا والذاكرات الله سبحانه وتعالى بزو ميوسو وندوچنا بزو ميوسو سيتوچ ምንድን አላችሁ አዕደ الله لهم ለነርሱ አላህ Subhanahu Wa Ta'ala አዘጋጅቶላቸው መግፊረተን አጅርን አዘጋጅቶላ ማን ነው ምህረትን አዘጋጅቶላቸው ወአጅረን عظيم ከባድ የሆነን ደግሞ ምንዳ አዘጋጅቶላቸዋን እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች اذكروا الله ذكرا كثيرا አላህ Subhanahu Wa Ta'ala ማውሳት ብዙ ማውሳትን አውሱት ነው የሚለው በጣም ብዙ ማውሳትን። ስለዚህ አላህ Subhanahu Wa Ta'ala ሁሌም በጧትም በማታም በቀንም በሌሊትም በሁሉም ሁኔታችን ላይ ስንነሳ ከእንቅልፋችን ስንነሳ ግልጽ ነው ከእንቅልፋችን ስንነሳ ማውሳት አለብን አላህ Subhanahu Wa Ta'ala። ወደ እንቅልፋችን ስንሄድ ራሱ በቃ በሌሊት ህልም አይተን ራሱ ስንነሳ ቅዠት ላይ ስንሆን ገብቶቻል ከአንዱ ጎናችን ወደ አንዱ ጎናችን ስንገለበጥ ሊሆን ይችላል። ጧት ከእንቅልፋችን ተነስተን የሆነ እንትን እቃን ከመንካታችን በፊት ሊሆን ይችላል። የትኛውም ቦታ ላይ ሽንት ቤት ከመግባታችን በፊት ሊሆን ይችላል። ጫማችንን ስናወልቅ፣ ልብሳችንን ስናወልቅ፣ ልብስ ስንለብስ፣ طيب አዲስ ልብስ ስንገዛ እያንዳንዱ ነገር ላይ ዚክር አለ አላህ Subhanahu Wa Ta'ala ማውሳት ማለት ነው። ያንን ደግሞ ማሐፈዝ አለብን ምክንያቱም እያንዳንዱ ህይወታችን ላይ የሚጠቅመን እሱ ስለሆነ ማለት። አሁን ላይ ብዙ ሰዎች አይታችሁ ከሆነ በብዙ ነገር ሲህር እንደዚህ ተሰርቶብኝ እንደዚህ ሆኖብኝ ይላሉ። ግን ዚክር ቢያደርጉ ኑሮ ይሄ ነገር አይከሰትም ነበር። ገጽና አንድ ሰው አያተል ኩርሲን ራሱ ጧትና ማታ ከቀራ ይሄ ሲህር ድግምት ምናምን የሚባለው ነገር አይነካው። ገቶቻ እያንዳንዱ ህይወቱ ላይ ይሄን ነገር ካስገባ ማለት ነው። አላህ አዘ ወጀል ያ አዩሃ الذين آمنوا اذكروا الله سبحانه وتعالى وسو ذكرا كثيرا ብዙ ማውሳትን አውሱ ነው ያለው። فسبحوه بكرة وعصيلا በቀንም በማታም እንደዚሁ አላህ Subhanahu Wa Ta'ala አውሱት በማለት ነው አምላካችን አላህ Subhanahu Wa Ta'ala በሱረቱ አልአሕዛብ ላይ የሚናገረው። طيب ስለዚህ በምንችለው አቅም አላህ Subhanahu Wa Ta'ala ልንወሳ ወደሱ ልንቀርብ ያኒ እንደውም ነቢያቶች ሁሉ አላህ ዘወጀልን እንትን የሚሉ እኮ ነበሩ አይደለ? አላህ Subhanahu Wa Ta'ala ያኒ አላህ Subhanahu Wa Ta'ala በማውሳት እኮ በጣም ብዙ ነገር ነው የምናገኘው። الله عز وجل واذكر اسم ربك وتبتل إليه تبتيلا إلى واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا يلا ملكتنا الله سبحانه وتعالى النبي صلى الله عليه وسلم يزجون سبح اسم ربك الأعلى طلق جيتان اسم أترى أوسى طيب الذي خلق فسوى والذي قدر فهدى يلا ملكتنا الله سبحانه وتعالى ينقره ነቢያቶች ራሱ አላህ ዘወጀልን በብዙ የሚያወሱ ነበሩ። እነ ሐሩን አለይሂ ሰላም ስትመለከቱ እነ ሙሳ አለይሂ ሰላም በጣም ብዙ ነቢያቶች ስትመለከቱ አላህ Subhanahu Wa Ta'ala የሚያወሱ ነበሩ። طيب
موسى عليه السلام قال رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي ካለ በኋላ وجعل لي وزيرا من أهلي هارون أخي اشدد به أزري وأشركه في أمري كي نسبحك كثيرا كي نسبحك كثيرا يعني ብዙ ማጥራትን እንድናወሳህ እንድናጠራህ ونذكرك كثيرا ብዙ ማውሳትንም እንድናወሳ إنك كنت بنا بصيرا በማለት ይናገራል ሱረቱ ጣሃ ላይ ማለት ነውና يعني በጣም ብዙ ማውሳት ነበረ ነቢያቶች የሚያወሱት ረሱላህ ሰለላሁ ዐለይሂ ወሰለም እንከተላለን ካሉ የአላህ መልእክተኛ ዐለይሂ ሰላቱ ሰላም በቃ እስቲግፋርን ራሱ ከመቶ ጊዜ በላይ ይሉ ነበር ገጽና እኔ ምህረትን አላህ አዘ ወጀል ምህረትን ከመቶ ጊዜ በላይ ጠይቀዋል ባለፈው ስለ ተውባ ስንመለከት ተመልክተናል ገቶቻ ስለዚህ እኛም በመንችለው አቅም ዚክር የሚባለው ነገር ሻፋን ዚክር የሚባለው ነገር ልናበዛ ይገባል ነው ገቶቻ የአላህ መልእክተኛ ዐለይሂ ሰላቱ ሰላም አንድ ሰውዬ جاء رجل الى رسول الله صلى الله عليه وسلم فقال له يا رسول الله አንድ ሰውዬ መጥቶ የአላህ መልእክተኛ ይጠይቃቸዋል ان شرائع الاسلام يسلمنا ህግጋት እኮ قد كثرت علي በኔ ላይ በዛብኛል فاخبرني بشيء በስኪ ባንድ ነገር እስኪ ያኒ ንገሩኝ እስቲ طيب اثبت به يعني በዛ ነገር ላይ ቀጥ ምልበት ነገር እስኪ ንገሩኝ ብሎ የአላህ መልእክተኛ ዐለይሂ ሰላቱ ሰላም ይጠይቃቸዋል قال يالله መልእክተኛ ምን አሉ لا يزال لسانك رطبا من ذكر الله ምላስህ አላህን ከማውሳት አይቆጠብ በማለት ነው የነገሩት ግልጽ ነው አላህ በቃ ሰለበዛብኝ በቃ አጥብቄ ሊይዘው የሚገባ ነገር ምንድነው ብለው ሲጠይቋቸው የአላህ መልእክተኛ ዐለይሂ ሰላቱ ሰላም ይሄን ነው የነገሩት ማለት ነው طيب የአላህ መልእክተኛ ዐለይሂ ሰላቱ ሰላም ብለ ሐዲስ يعني رسول الله صلى الله عليه وسلم من قالت أي الأعمال أحب إلى الله قال سبحانه وتعالى زين በጣም ተወዳጅ ነገር ምንድነው ተብለው ሲጠየቁ የአላህ መልእክተኛ ምን አሉ أنت موت ولسانك رطبا من ذكر الله ምላስህ አላህን በመውሳት ላይ ሆኖ يعني መሞትህ ነው አንተ موت መሞትህ ነው ولسانك لسانه ወይም ደግሞ ምላስህ رطبا من ذكر الله الله سبحانه وتعالى የሚያወሳ ሆኖ በማለት ነው የአላህ መልእክተኛ ዐለይሂ ሰላቱ ሰላም የተናገሩት ማለት ነው طيب ስለዚህ እኛም በመንችለው አቅም አላህ አዘ ወጀል ማውሳት በጣም ብዙ ማውሳትን يعني ልናውሰው ይገባል ነው አላህ አዘ ወጀል يعني سبحانه وتعالى እሱን ካላውሳ ማን ነው የሚያውሰው በየቀኑ የሰዎችን يعني ሰዎችን ስንበላ እኮ ነው የምንውለው በረቢ አላህ Subhanahu Wa Ta'ala የሰዎችን በሰዎች ክብር ላይ አትራማመዱ ይያልና እኛ ግን በሰዎች ክብር ላይ ስንራማመድ ሰዎችን ስናማ እንትና ሄደች በዛ መጣች እንትና ወለደች እንትና ቀናች እንትና ወሰደች በተለይ ሴቶች ኢላ መርሂማ ረቢ ማለት ነው طيب እንደዛ ይያልን ነው የምንውለው ለምን ከተባለ ይሆን አላህ Subhanahu Wa Ta'ala ባለማውሳታችን ወንጀላችን ራሱ እየበዛ ነው ይሄው ግን አላህ አዘ ወጀል በማውሳት ሳከተባ ወንጀላችን ራሱ ይታበስልናል ግልጽ ነው ወንጀላችን የአላህ መልእክተኛ ዐለይሂ ሰላቱ አላ አኽቢሩካ አልነግራችሁም እንዴ ቢአሐቢል ከላሚ ኢላላህ አላህ Subhanahu Wa Ta'ala ዘንድ በጣም ተወዳጅ የሆነ ነገር ልንገራችሁ አሉ قلت يا رسول الله انت አላህ መልእክተኛ አኽብርኒ ንገረኝ فأحب الكلام إلى الله خلى سبحانه وتعالى زند بتأم تودج هنا ونجر نجري إن أحب الكلام إلى الله الله سبحانه وتعالى زند بتأم تودج نجر له إلى حملتي سبحان الله وبحمده سبحان الله وبحمده متلوا نجرنات بمالك الله ملتين عليه الصلاة والسلام لا بذر رضي الله عنه ይነግሩታል ማለት ነውና በመንችለው አቅም ዚክር የምትባለው ነገር እኛ በመላሳችን አዘውትረን ልንለው ይገባል በተለይ ደግሞ አሁን ሻህሩል ሙፈደል ይሄ ታላቁ ወር ረመዳን ወር እየመጣ ስለሆነ ከሪም የሆነ ወር ነው በዚህ ወር ላይ በደንብ አድርገን ልንጠቀምበት ይገባል በጣም ቀላል የኔ ያላህ መልእክተኛ ዐለይሂ ሰላቱ ሰላም እንደውም የተናገሩት አለ አይደለ ይሄ ምላስ ላይ በጣም ቀላል የሆነ አላህ Subhanahu Wa Ta'ala ዘንድ በጣም ከባድ የሆነ ነገር ብለው የተናገሩት አለ ከልማታኒ ከፈፋታኒ على اللسان ምናምን ብለው የተናገሩት ማለት ነው አላህ ከበቂ ثقلتان في الميزان سبحان الله وبحمده سبحان الله العظيم ብለው የተናገሩት አለ አይደለ እኛም በመንችለው አቅም ይሄ አላህ Subhanahu Wa Ta'ala ዘንድ በጣም ከባድ ሚዛን የሚመዝን ነገር ግን ዱንያ ላይ ምላስ ላይ በጣም ቀላል የሆነች ነገር ብትኖር ዚክር ናት አላህ Subhanahu Wa Ta'ala ማውሳት ያውሳል እኛ ነገ ብንሞት ማለት ነው ብንሞት ይሄንን ዚክር እስኪ ለምን አንድ ሐሰናት ትሆን ብንሞት አሁን ሞት ከመጣ አንድ ሐሰና ብትሆን እንኳን ራሱ የሚያቀምሰን የለም አታለው እናት አባቶቻችን ቢሆኑ በጣም የምትወደድ እናታችን ማለት ነው እስኪ አንድ ሐሰና ማይ ብትሏት የዛን ሰዓት አትሰጣችሁ
ምንድነው ታዲያ እንትን የሚለን ከተባለ አሁን ነገር ያልነው አሁን ዛሬ ያልነው ያላህ መልእክተኛ አለይሂ ሰላቱ ሰላም أبي أيوب الأنصاري رضي الله عنه أنتن عن النبي صلى الله عليه وسلم أبي أيوب إن دزجوت يا الله ملتين عليه الصلاة والسلام من يلالو من قال لا إله إلا الله قال له بستقر بحق يمين ملك أملك يلم لا شريك له لرسوا قربيت إيه لهم له الملك ونكسنا يسون وله الحمد وهو على كل شيء قدير قال أندسو يعني من 10 مرات 10 جزيه هنن كان كمان اعتق 4 أنفسي يعني 4 ሰዎችን እንዳወጣ ነው من ولد اسماعيل ከእስማኤል ህዝቦች ወይም ከእስማኤል ዘሮች 4 ሪቃብን ወይም ደግሞ 4 ባሮችን ነፃ እንዳወጣ ይቆጠርለታል ብለ ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግሯል። ጧት ስንነሳ ራሱ ያላህ መልእክተኛ አለይሂ ሰላቱ ሰላም ከነገሩን አላህ ሙስተዓን ምን ነካት እሺ አፈን እሺ እሰማለሁ እሺ ያላህ መልእክተኛ አለይሂ ሰላቱ ሰላም ከነገሩን ዚክር መካከል የቁርአን አንቀጽ አለ ጧት ተነስተን إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار يالنا عندنا اللي هنا قرآن انقص سورة العالمران مراف 3 ላይ ያለውን የቁርአን አንቀጽ ከ190 እስከ 200 ያለውን ያላህ መልእክተኛ አለይሂ ሰላቱ ሰላም እንድንቀራው አዘውናል ማለት ጧት ስትነሱ ገና ይሄን ነው የምትሉ በቃ ተፈኩር የሚባለውን ነገር ይሄ የሰማያትና የምድር ተፈኩር إن في خلق السماوات والأرض واختلاف الليل والنهار በሌሊትና በቀን የሌሊቱና የቀኑ መፈራረቅ ለአያት እነዚህ ለልቦና ባለቤቶች ምን አለ እንትን አለው ይሄ ተአምር አለው የሆነ ማስተውሻ አለው الذين يذكرون الله قياما وقعودا እነዛ ቁጭ ብለውም እንደዚሁም ቁመውም አላህ አዘወጀል የሚያወሱት وعلى جنوبهم በጎኖቻቸው ገደም ብለው ويتفكرون في خلق السماوات والأرض በሰማያትና በምድር ደግሞ ተፈኩር የሚያደርጉ ምን ይያሉ ربنا ما خلقت هذا باطلا سبحانك فقنا عذاب النار طيب ጥራት ይገባህ ጌታዬ ይሄንን በቃ ሰማያትና ምድርን ይያዩ ተፈኩር የሚያደርጉዋል በቃ ወደ አላህ Subhanahu Wa Ta'ala ራሱ እንድንቀርብ የሚያደርገን ነገር ምንድነው ዚክር ነው አላህ Subhanahu Wa Ta'ala ማውሳት ወደ አላህ Subhanahu Wa Ta'ala ሁሌ መቀረብ ይኖርብናል አላህ አዘወጀል ምን ይላል الذين آمنوا وتطمئن قلوبهم بذكر الله እነዛ ያመኑ ሰዎች الذين آمنوا እነዛ ያመኑ ሰዎች وتطمئن قلوبهم بذكر الله አላህ Subhanahu Wa Ta'ala በማውሳት ልቦቻቸው ይረካሉ አላ አዋጅ بذكر الله አላህ Subhanahu Wa Ta'ala በማውሳት እኮ تطمئن القلوب ልቦች ይረጋሉ አለምላካችን ልቦች ይረካሉ መርካት ከፈለግን ደስታን ከፈለግን አላህ Subhanahu Wa Ta'ala ሁሌ ማውሳት በጧትም በማታም በተኝተንም ነቅተንም በሁኔታችን በእያንዳንዱ ሁኔታችን አላህ Subhanahu Wa Ta'ala ማውሳት ስንወጣ ስንሄድ ስንጓዝ እያንዳንዱ ህይወታችን ላይ አላህ Subhanahu Wa Ta'ala ማውሳት ይኖርብናል አላህ አዘወጀል فذكروني أذكركم አስታውሱኝ አስታውሳችኋለሁ ወሽኩሩሊ ولا تكفرون አመስግኑኝ አትካዱኝም ይያለ ቢነገራ ሱረቱል በቀራ ላይ ማለት ነው ስለዚህ በጧትም በማታም በሁሉም ሁኔታችን ላይ አላህ Subhanahu Wa Ta'ala ማውሳት ይኖርብናል ያ አዩሃ الذين آمنوا اذكروا الله ذكرا كثيرا وسبحوه بكرة وأصيلا يا لملكتنا الله سبحانه وتعالى ينقر هو الذي يرسل يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين رحيما طيب الله عز وجل يزهني هكذا أذنته يعني بين لي راسه ملائكة اسم صلوات ميوردنا أملكتنا الله سبحانه وتعالى أذنتون مالت ስለዚህ በመንችለው አቅም አላህ አዘው ጀል ነውሳ ወደ አላህ Subhanahu Wa Ta'ala እንቀርብ በቃ የኛ በቃ ህይወታችን እንዲስተካከልን ከፈለግን ዚክር ማብዛት ይኖርብናል ማለት ነው ያኒ በጣም ትልቁ ፈضሉ የራሱ ያለው ምንድነው ዚክር ላይ ነው በቃ ላ ኢላሃ ኢላላህ የምትለው ቃል ራሱ የምትወጣው ከዚክር አንዱ ሆና ነው ማለት ነው ያኒ የጀነትና የጀሃነም ቁልፍ እንደማለት ነው የጀነት ቁልፍ ምንድነው ላ ኢላሃ ኢላላህ ናት አይደለ ያላህ መልእክተኛ አለይሂ ሰላቱ ሰላም ከጀነት ቁልፍ ብለው ያስቀመጡት አንዱ ምንም ላ ኢላሃ ኢላላህ ካለ በስተቀር በሐቅ የሚመለክ አምላክ የለም የምትለው ናት ያችን ቁልፍ መያዝ ማለት ነው ዚክር ማብዛት ማለት ሁሌ አላህ አዘው ጀል ማውሳት ወደርሱ መቃረብ ሁሌ ይቅርታ መጠየቅ ኢስቲግፋር ማብዛት ምክንያቱም ወንጀላችን እንደው ያላህ መልእክተኛ አለይሂ ሰላቱ ሰላም እንደው አንዳንድ ቦታ ላይ
የባህር አረፋ ያክል እንኳን ወንጀሉ ቢሆን ምን ይደረግለታል? ይታበስለታል እያሉ የተናገሩበት ሚስለ ዘበድ ባህር የባህር አረፋ ያክል እንኳን ወንጀል ቢኖረው ይታበስለታል እያሉ ነው ያላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩት ማለት ነው። ገብታችኋል? እኛ በምንችለው አቅም ወንጀላችን እንዲታበስልን ከፈለግን ዚክር ማብዛት፣ አላህ Subhanahu Ta'ala ሁሌ ማውሳት፣ በጧት በማታም ሁሌ ማውሳት፣ ለልጆቻችንም ማስተማር፣ ለቤተሰቦቻችን ለአባት ለእናቶቻችን ማስተማር፣ በምንችለው አቅም እነዚህን ሰዎች በዚክር አላህ Subhanahu Ta'ala በማውሳት ላይ ቀጥ እንድሉ ማስታወስ ይኖርብናል። በተለይ ደግሞ የተውሂድን ንግግር ሰነ ትርጉሙ ማለት ነው። አሁን አንዳንድ ጊዜ ሱብሃንአላህ እንላለን፣ ግን ማዕናው ራሱ ሳይገባን ነው። ያንም መጥፎ ሆኖ ሳይሆን ግን በተሻለ መልኩ ምን ማድረግ አለብን? ገባ ሱብሃንአላህ ስንል አላህ ጥራት ይገባው እያልን ከጎዶሎ ባህሪ የጠራ ነው አምላካችን እያልን ነው አይደለ? ሱብሃንአላህ ስንል ሱብሃንአላህ እስኪ አስቡት። ሱብሃንአላህ ይህ ታላቁን ሰማያትና ምድርን የፈጠረውን ጌታ ተስቢህ እያደረገ ሱብሃንአላህ የሆነ ይሄን ታላቅ ጌታ ገብቶቻ ሰማያትና ምድር እኔን የፈጠረ ጌታ የኔ እጄ እንድታጣጣፍ አድርጎ እንዳይ አድርጎ እንዲሰማ አድርጎ የሚገርም ፍጡር አድርጎ የፈጠረ ጌታ። የሰው ልጅ እኮ የሚገርም ፍጡር እኮ ነው አይደል? እዚህ ዓለም ላይ ይሄን ሁሉ ይሄን ካውኑን እዩት። አሁን ቤት አሰራር ምን እንዴት አድርጎ እንደሚሰራው የሰው ልጅ እኮ ነው ጥበበኛ አድርጎ አምላካችን አላህ Subhanahu Ta'ala የሰው ልጅ የፈጠረው ያኔ እኛን የፈጠረ እኛውን በእኛ እንገረማለን አይደል? ምን አፈጣጠሩ ፉላን ይባላል፣ ምን ያክል ምሁር ነው፣ ምን ያክል በሰዎች እንገረማለን ጎበዝ ምናምን እንደዚህ ስንል፣ ግን ያን ሰውዬ የፈጠረው አምላክስ ይሄን ሰማያትና ምድር ሰማይ ይወድቅብናል ብለን ማናስበው አንድ ቀን ይወድቅብናል ምድር ትደረመሳለች ብለን ስንራመድ ማናስበው ይሄንን ከውን ይሄን ፍጥረት ዓለም ካለመኖር ወደ መኖር ያመጣን አምላክ ጥራት ይገባ ጌታዬ። ከጎዶሎ ባህር የጠራ ነው ማለት ነው ሱብሃንአላህ ማለት በዚህ ሹዑር ነው ማለት ያለብን እንጂ ዝም ብሎ ሱብሃንአላህ እንደዚህ ቢሆን ማለት ስላለብን ብቻ አይደለም መሆን ያለበት። ይሁን ሹዑሩ ይገባን ቢሆን ተፈኩር እያደረግን እያስተንተን ቢሆንሳ ብዙ ነገራቶችን ማግኘት እንችላለን። ይሁን እየገባን ሲመጣ እስቲል ጣዕምን ነው ጥፍጥና ይገባናል። ገብቶቻል? ከጣፈጠንሳ ሁሌ ማለት የሆነ ቀላል ይሆንልናል ማለት ነው። በጣም ቀላል ይሆንልናል። እና እንደዚህ አይኔ ሱብሃንአላህ ወልሐምዱሊላህ ስንልስ ማመስገን ጌታዬን እያመሰገንኩ ነው ለሰጠኝ ሁሉ ኒዓማ ላኖረኝ እስልምና ለወፈቀኝ። ዝም እስኪ አስባችሁታ ከብዙ ዓለም ሰዎች እኮ ነው ያወጣን። አሁን እዚህ ዓለም ላይ ያኔ አብዛኛው ሰው ክህደት ላይ ነው ያለው። አብዛኛው ሰው አሁን ከሙስሊሙና ከኩፋሩ ስታወዳድሩት ምን ያክል ኩፍር ላይ ነው ያለው ሰው። ከዛ ሁላ ሰው አይጥ ከሚያመልክ ሰው እንጨት ከሚያመልክ ሰው ከሚያመልክ ሰው መላእክት ከሚያመልክ ሰው ከነዛ ሁላ ሰው እስቲል ራሱን ከሚያመልክ ሰው ከአምላክ የለም ከሚል ሰው አውጥቶ እኛን የኢማን ብርሃን እየሰጠቶናል። የኢማን ብርሃን አብርቶልናል። ይሄን አምላክ አልሐምዱሊላህ ጌታዬ አመሰግናለሁ። አያችሁ አልሐምዱሊላህ ስትሉ ምስጋና የሚባለው ነገር በዚህ አንግል በቃ ከዚህ አንግል አይተነው ብና ይሆን ምስጋናውን የሚባለው ነገር ሱብሃንአላህ ስንል አልሐምዱሊላህ ስንል አላሁ አክበር ስንልስ አላህ ጌታዬ ታላቅ ነው። ከሁሉም ነገር ላይ አላሁ አክበር ሲል አንድ ሰው እኮ ሰላት ላይ ሲቆም አላሁ አክበር ሲል ያኔ አላህ አዘወጀል አክበር ምን ኩል ሸይ በከሁሉም ነገር ጌታዬ ታላቅ ነው እያልን ነው። በቃ ሁሉም ነገር ወደ ኋላ ትቺ ጌታዬ አንተ ታላቅ ነህ፣ በቃ ለአንተ ልደፋ፣ ለአንተ ዝቅል፣ ለአንተ ልዋረድ፣ ለአንተ በቃ ልዋረድልህ ይገባሃል ብለን የምንደፋለት ጌታ ማለት ነው እኮ አይደል? አላሁ አክበር ጌታዬ ታላቅ ነው። ከዚህ አንፃር ካልነው ሹዑሩ ይገባናል። በቃ ደስተኛ ሆነን እንድንል ያደርገናል። ዚክር የምትባለዋን ነገር ከምላሳችን እርጥብ እንድንል ያደርገናል። ያላ መልእክተኛ አለይሂ ሰላቱ ሰላም ያኔ ተስቢህ ተህሚድ ከማድረግ አይቆጠቡም ነበር። ምክንያቱም እንደውም ያላ መልእክተኛ የሚመጣው ወንጀል ያለፈውን ወንጀል የተማረላቸው ናቸው ሰላቱ ረቢ ሰላም አለይሂ። እኛ ግን በጣም ብዙ ወንጀል አለብን። ያኔ የባህር አረፋ ያክል የተቆለለ ወንጀል አለብን። ያን እንዲወገድልን ከፈለግን ዚክር ማብዛት አላህ Subhanahu Ta'ala ማውሳት በጧትም በማታም ሁሌ ማለት በማንኛውም ሁኔታችን ለሰዎችም ማስተማር። ምክንያቱም ባስተማርን ቁጥር ከነሱ ምንም ሳይቀነስ ለነሱ ያወቅናትን ነገር ባሳወቀን ቁጥር ከነሱ ምንም ሳይቀነስ ወደኛ ይመጣልናልና ማለት ነው። ገብታችኋል? እና ይሄንን እናብዛ፣ ዚክር እናብዛ። እንዳላበዛሁባችሁ ተስፋ አደርጋለሁኝ። አላህ Subhanahu Ta'ala በሰማነው የምንጠቀም እኔም በተናገርኩት የምንጠቀም እናንተም በሰማችሁት የምንጠቀም ያድርገን። እኔም የተግባር ሰው ያድርገኝ። መጨረሻችንን አላህ ያሳምርልን። ዚክር ላይ አላህ Subhanahu Ta'ala ያጽናን።
ላኢላሀ ኢላላህ የምትለዋ ከሊማ ላይ ያኑረን። አሙኑሮም በሷ ላይ እንዳለን ይግደለን። መጨረሻችንን ያሳምርልን። ከመጥፎ ነገር ሁሉ ይጠብቀን። በኸይር ነገር የምናዝ ከመጥፎ ነገር የምንከለክል ያድርገን። اللهم أعنا على ذكرك وشكرك وحسن عبادتك. الله سبحانه وتعالى እሱን በማውሳት እሱን በማመስገን ለአላህ عز وجل ያግዘን። መጨረሻችንን ያሳምርልን። ልባችንን ከድርቀት አላህ Subhanahu Ta'ala ይጠብቀን። መጨረሻችንን ያሳምርልን። ከመጥፎ ነገር ሁሉ ይሰውረን። በኸይር እንምናዝ ከመጥፎ ነገር የምንከለክል ያድርገን። ሁሌም መልካም ሰዎች ያድርገን። ልባችንን ንጹህ ያድርግልን። ያስዳን ያ ከሪም አላህ Subhanahu Ta'ala እንደኛ ወንጀል ብዛት ሳይሆን እንደሱ እዝነት እንደሱ ርህራሄ ይውደደን ይጠብቀን። መጨረሻችንን ያሳምርልን። መልካሙን ነገር ሁሉ ይወፍቀን። አማማታችንን ያሳምርልን። እንደዚሁም ደግሞ የሞቱትንም አላህ Subhanahu Ta'ala ምህረት ያድርግላቸው። በነፉላን ዱዓ ነው የተማራችሁት ተብለው አላህ Subhanahu Ta'ala ምህረት ያድርግላቸው። ከቀብር ቅጣት ከጀሃነም እሳት አላህ ይጠብቀን። አላህ Subhanahu Ta'ala ከሽርክ ይጠብቀን፣ ከቢድዓ ይጠብቀን፣ በተውሂድ ላይ ይግደለን። መጨረሻችንን ያሳምርልን። አላህዬ ነገራቶቻችንን ሁሉ ያስተካክልልን። ጭንቅ ላይ ያላችሁ ጭንቃችሁን አላህ Subhanahu Ta'ala ያስወግድላችሁ። ህመም ላይ ያላችሁ ህመማችሁን አላህ ያስወግድላችሁ። ኩፍር ላይ ያላችሁ አላህ ወደ ቀኑ መንገድ ይምራችሁ። አላህ Subhanahu Ta'ala በልባችሁ ላይ በጣም መጥፎ ነገር ካለ እሱን ያስወግድላችሁ። የሆነ ነገር ህልም ካላችሁ ለናንተ ኸይር ከሆነ ያ ህልማችሁ ለናንተ ኸይር ከሆነ ዱንያችሁን አኺራችሁን የሚያስተካክልላችሁ ከሆነ አላህ ይስጣችሁ። ዱንያችሁን አኺራችሁን የማያስተካክል ከሆነ ደግሞ ሳያሳምማችሁ አላህ Subhanahu Ta'ala ከናንተ ያስወግድላችሁ። መጨረሻችንን አላህ Subhanahu Ta'ala ያሳምርልን። ከመጥፎ ነገር ይሰውረን። በኸይር የምናዝ ከመጥፎ የምንከለክል አላህ Subhanahu Ta'ala ያድርገን። አላህ Subhanahu Ta'ala ይحفظكم። ጥሩ ነገር ተናግሬ ከሆነ ከኔ ማነው ከአላህ Subhanahu Ta'ala ተውፊቅ ነው። መጥፎ ነገር ተናግሬ ከሆነ ተሳስቼም ከሆነ ከነፍሴ እንደዚሁም ደግሞ ከሸይጣን ነው። አላህ Subhanahu Ta'ala ይጠብቃችሁ። አላህና መልእክተኛው ከኔ በሪ ናቸው። አላህ Subhanahu Ta'ala ይጠብቃችሁ። መጨረሻችንን አላህ ያሳምርልን። سبحانك ربنا وبحمدك أشهد أن لا إله إلا أنت ونستغفرك ونتوب إليك وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.